ኤፍራታና ፖሊስዋን በአካል ተገናኙ። ኤፍራታ ተረዳት ይሆን? አዎ። ኤፍራታስ መጀመሪያ ስታያት ምን አመጣሽ? ምን ፈለግሽ? አይሳካለሽም፣ አንቺ እኮ ያፌት ሰው ነሽ አይደል? እኔ አላምንሽም ብላት ነበር። ልክ ስትቀርባት ኤፍሩ ምን ሆነሽ ነው? ያፌት በምንድን ነው ያስፈራራሽ? ስትላትን እንዴ ማን አስፈራራኝ? ለምን ማን አለሽ? ምን ስትላት ያው ልትነግራት አልፈለገችም። ነገር ግን ያችኛዋ ስለምታውቅ ፖሊስ አይደለች ስለምትከታተለው ፖሊስ መሆኗን አሳወቀቻት። ግን አላመነችም ነበረ። በተቃራኒው ፖሊስ ነኝ ስትላት ቅስቅስ አለች። አሁን ያው እርግጠኛ ነኝ ከፖሊሷ ጋር ትሰራለች ብዬ አስባለሁኝ። ባይታወቅም ግን ማን ነበረ የናታን የሰራውን ነገር ታውቃለች ይመስለኛል። አዎ እየተከታተለችው ስለሆነ ሁሉም ነገር ኤፍራታ በምን አስፈራርቶ ያው ወደ እጁ እንደሚያስገባ ያው በፖሊስ ያለው መረጃ ያጣራል። በዛ ምክንያት አጣርታ ደርሳለች ማለት ነው። እንግዲህ ቤዛም በእስር ለማስፈታት ሽር ጉድ እያለ ነው ጋሽ ያፌት ማለት ነው። ምን እንደሚገጥመው አይታወቅም። ከዚህ በኋላ ኤፍራታና ፖሊሷን አንድ ላይ ሆነው ይሰራሉ። በእርግጠኝነት ታምናታለች ወይ? ታምናታለች። ምክንያቱም የቤዛም እንዳስያዘቻት ስትነግራት አንቺ ልትገድል ነበረ፣ ስለዚህ ያስያዝኳት እኔ ነኝ ብትላት በእርግጠኝነት ታምናለች። ምክንያቱም ያን ቀን እቤት ስለነበረች የቤዛ ጓደኛ። እንግዲህ ዛሬ ጽዮን ደግሞ ወይ ወደዚህ መልሰሽ ወይ ወደዛ ይመልሰሽ፣ በቃ አንቺ ጭራሽ አበዛሽው፣ ሰው ማባላሽው ማለት ነው። እና እስር ቤት ካልሄድኩ ያዝልቀቁኝ አለች። እስር ቤት ሉሊት እንድትወስዳት ጠየቀች። ሉሊትም ደግሞ ፖሊሷ ወከለችላት። ፖሊሷ ደግሞ ያው በመጣችበት ነው። ገኒ በእናትነት ስሜት ሰምታ አንቺ ብቻሽን አትሄጂም እኔ ብቻ ነው የሚሄደው ብትላትም አይ ማንም ሊያዘኝ አይችልም፣ እኔ ህፃን ልጅ አይደለሁም። ገኒ አርፈሽ ስራሽን ስሪ፣ እኔ ዛሬ የትም መሄድ እችላለሁ፣ ህፃን አይደለሁም፣ ማንም አያዘኝም አለች። ያው ገኒ እናት ነው እና ማድረግ አለባትን አድርጋ ሸኘቻት ማለት ነው። ይህን ስትል ደግሞ ብሌን መጣች። ያንን መነች። ገኒ ደግሞ አልወደደችም። አንቺ ጠንቋይ በጠንቋይ እየዞርሽ ምን ልትሆኝ ነው መጣሽው ብላ በጣም ነው ያመናጨቀቻት ማለት ነው። እሷ ግን ያው ስራዋ ፖሊስ ስለሆነ ማህበራዊ ሰው ማን ሰው ቢያንቋሻት የምትፈልገውን መረጃ በእጇ ስለምታስገባ ምንም ከሌላ ሰው ጠብ አትፈጥርም እና ፒስ ነች እና በፒስ ነው አወራቻት። ገኒ ግን ያዝልቀቁኝ ብላ ነበረ። አይፈረድባትም እሷም ማለት ነው። እዛ ነው እሷ ልበስ ከመጣችበት ነው ከማነው እየተገያኙ ማለት ነው። እስር ቤትን ሆና አቶ ማነው ወይዘሪት ጽዮን የቤዛ ሁሉም ነገር ነገረቻት። ግን የሆነ አንድ ወሰድኩት ነገር አለ ቤዛ በተናገረችው ነገር ማለት ነው። እንግዲህ ያፌት ማነው እንደማይወዳት ናታን እንደው በቃ እስር ቤት መጥቶ እንደሚያገባት ኤፍራታን ነገራት አይደል? ያኔ ማነው ያፌት ማለት ነው። ከዛ በኋላ እኔም አይወደኝም ማለት ነው ወይ? ስለዚህ የወደዱት ሰው ማጣት እንዴት እንደሚያቃጥል ይኸው ኤፍራታን የሚወድ ነበረ፣ እኔ ስወደው አልገባውም ነበረ። ስለዚህ እኔ ምሱ ሳጣ እንዴት እንደተናደድኩኝ እሱም ደግሞ ያው እፉዬን ሲያጣ በትኖ ያው ይናደድ ነው። ስለዚህ ይሄ ነው ሰው ወሰነች ማለት ነው። ያፌት ደግሞ እስር ቤት ያስፈታት ያው ጽዮንን ሰርጓ ላይ እንድትገኝ። ጽዮን ደግሞ በተለይ እንትን ነው የሚወዳትና ለምንድን ነው ብትለው ያን ደግሞ ሊናገር አልፈለገም። ያው እህቱ ነች አኪድ ያቂ ይሆናል ይሁን ለምንድን ነው ይሄን አክል በዚህ ሰው ሁሉም ተቆርቋሪ ሆነላት ባላቅም እኔም ያውቃል ብዬ አስባለሁ። ስለዚህ ለዛ ነው ያኔ ማነው ናታም እንዲገኝ ሲያው ይብልድ ነው። ግን በዚህ ጋር ቤዛ ደግሞ አደነቋት። ምን ነው አንተ በትንሹም በትልቁም እሱን መጉዳት ተፈለከው ለምንድን ነው አረጃ? አዎ ኤፍራታም አግብቶ ጓደኛው ወስዶ ፍቅረኛው አግብቶ እንደገና ሰርጉ ላይ እንዲገኝ ሊያቃጥለው ይፈልጋል። በዚህ ቦታ ደግሞ አደነቋት። የብር አንዳንዴ በቃ እውነት ተናግሮ የመሸበት ማደር ነው። እሱ በየትኛውም ሆነ ለምንድን ነው እሱን ማለት የምትፈልገው ብላ ተናግረዋለች ማለት ነው። እና በቃ እሱን ማናደን ነው የሚፈልገው። ይሄ አግባብ አይደለም፣ ከህግም ውጭ ነው። ምን ህግ አለ ሲጀመር? አዎ ከህግ ውጭ ነው። ፍቅርና ህግ ተመታተብሽ የሚልም አይጠፋም። አዎ ተመታቶብኝ ሆን እንዲህ አላውቅም። ብቻ ያም ሆነ ይህ ነገር ስለተናገረችው እጅግ በጣም ደስ ብሎኛል እና
ያው ንብረቷም እንደሚመልስላት አሁን ቀጥ ብላ ቤቷ ትገባለች። ግን ማን እንዳስፈታት ያው ሌላው ሰው ላያውቅ ይችላል። ነገር ግን ያው እሷን ግን ደነገጠች። ፖሊሷ ለምንድን ነው ኤፍራታ ሄዳ ነገረቻት። እና እኔ ሰውየው ቢታተየን ሰውዬ በህግ ቁጥጥር ስር ቢውል ምክንያቱም ሁሉም ነገር በእጁ በደጁ የሆነ ነገር ነው እና ቢያንስ 2 ቀን የሚታሰር አይመስለኝም። እና የእሱን መያዝ ከዚህ የተሻለ ሌላ እስር ቤት ካለ ነው እንጂ ይህን እስር ቤት የእሱ የራሳቸው ሰዎች ስለሆኑ ያው ቤዛ ምንም ሳይባል ልትፈታ ነው ማለት ነው። ስለዚህ አዣዡ እሱ ስለሆነ አሁን እሱ ማን ነው የሚያስረው ነው ጥያቄ ምልክት ሆነብኝና እሱን ማን ነው ይዞ የሚያስረው? ማን ነው እሱን የህግ የሚያቀርበው? ፖሊሶች ከሱ ነው የታዘኑ። ሁሉም እዛ ውስጥ የሚከናወነው ምግብ አትስጡ ካለ አይሰጥም፣ አገሌ ይፈታ ካለ ይፈታል፣ ይታሰር ካለ ይታሰራልና ሁሉም በሱ እጅ ቁጥጥር። ይሄ ትንሽ ክንትን ምንድነው ያፈነገጠው ነውና ይሄን ድራማ በጣም እያስጠላ ነው። ተው እንደዚህ ጥሩ አይደለም እና ወደ ራሳችሁ ተመለሱ። አሁን ወደ የነ ነው በሉ። የሆነ እንዴት ነው አንድ ግለሰብ እስር ቤቱን እሱ ይቆጣጠረዋል። ከዛ እሱም ደግሞ ወንጀለኛ ነው ተብሎ ይፈለጋል ማለት ነው። ከዛስ ቤተኛው እስር ቤት ሊታሰር ነው። ማን ነው የሚያስረው? ትንሽ እስቲ አስቡት እስቲ ይሄን ነገር ማለት ነው። ትንሽ እየተጃጃላችሁ ይመስለኛል። ስለዚህ አሁን በምንም መልኩ ሆኖ ኤፍራታን እችን ፖሊስ ማዳን አለባት። ያስፈራራትም ነገር ሙሉ አድርጋ በግልጽ መንገር አለባት። ስለዚህ ያኔ ማነው ያፌት ምን እንደሚሆን በአካል ማየት ነው ማለት ነው። ስለዚህ እርግጠኛ ነኝ እፉዬን ከዚህ በኋላ ያለው ነገር የምትደብቃት አይመስለኝም። ግን ለማንም እንዳትናገሪ ስላላት እዛም ትፈራለች። ግን ቢሆንም ይቺን መረጃ ማነች ብሌን ብትሰጣት ቤዛን እሷን እንዳትያዛቻት እሷ የምትጋደል እንደሆነ ያለው ነገር ሁሉም ካሳመነቻት በእርግጠኝነት ትነግራታለች። ስለዚህ አሁን ፖሊሷ ኤፍራታን ማዳን አለባት ማለት ነው። እንግዲህ ያው ናታም ደግሞ ጠላችኝ ብሎ አልፈርድበትም በሱ ምክንያቱም እንድትጠላው ስላዘዛት ማለት ነው። እንድትጠላው ከሷ እንዲርቅ ያው ስላደረገ ገኒ ደግሞ የእናትነት ስሜት አንዳንዴ ሰው እኮ ከዚህ እንውጣና አንድ ሰው የሆነ ነገር ከቤታቸው አንድ ሰው ይጨንቃቸዋል። የሆነ ነገር ሳታውቁ ምን ገጠመው ካልተናገረ ብቻዬ ነው መሆኑ ካለ ብቻ በቃ ራሱን በብቸኝነት ከቀጣው ከቤተሰብ ከተገለለ ይጨንቃቸዋል። እሱ እኮ ሁሉም ነገር አውቆ በራሱ ነው የሚያደርገው። ማለት በምን እንደተጎዳ ማን እንዳስከፋው ማን ምን እንዳለው ምናምን ሰውየው ያው ያውቃል ጠንቅቆ። ምክንያቱም በዛ ነው የተገለለው፣ በዛ ነው ብቻው ለሆነ ፈለገው። ብቻ ብቻውን መሆን የፈለገበት ነገር ሰውየውን ያውቃል ማለት ነው። ገባሽ አይደል? ግን የሚጨነቀው ሌላው ሰው ነው። ለምሳሌ እሺ ከናታን እንውጣ፣ ገኒያውን እናት ነች። ዳግም ይሄ ነገር ቢሰራ በእርግጠኝነት ይጨነቃል። ሀታ ምን ላድርግ ቢሉ አያደርጉ ማለት ነው። ማድረግ አይችሉም። ምክንያቱም ያን ሰው የሆነው ነገር ስለማያውቅ። አንድ ሰው ከታመመ ያው በሽታው ካልተናገረ እንግዲህ ሐኪም መድኃኒት አይዛዘል። አይታዝ ምን ብሎ ነው የሚያዘው? ቁርጥማት አይል፣ ራስ ምታት አይል። ምክንያቱም ስላልተመረመረ ወይም ደግሞ ዶክተሩ በሽታው ስላልተነገረ እና ማንኛው ቤተሰብ አካል እንደዚና እኔ በዛ እንደወሰድኩና የሚጨነቀው የሚጠበበው የሚታመመው ቤተሰቡ ነው። ገባቸው አይደል? በቃ ብዙ ነገር ነው። በተለይ ደግሞ እንደ ናታ አይነቱ ቤት ብዙ መከራ የማይለቀው በእንደዚህ አይነት ነገር ሲሆን እጅግ በጣም እየከፋ ነውና አይደለም እነሱ በዙሪያቸው ጠላት ብቻ ነው ያለውና ይሄን ሰውዬ በዛም ሆነ በዚህ ቤተኛው ሚንስ እነሱን ማጥቃት ነው የምፈልገው። ይሄን ደግሞ እነሱን ያውቃሉ። ስለዚህ ይሄን ስለሚያውቁ ደግሞ በቃ ማን ነው ቤት በኩል ነው ምንድን ነው ምናምን ብሎ ያው በውስጡ ሰው ይጨነቃል። ስለዚህ አሁን የገኒን እንትን ስሜት እኔ ይሰማኛል። ምክንያቱም ለምን ተሰማሽ አንቺ የዛ ቦታ ነሽ እንዲህ አትለኝ አይደለም። ይሄ ራሳችሁ እንትላላችሁ በቃ እህታችሁ ወንድማችሁ ይሁን በቃ ሰው ላይ ያናግር ይፈልጋል ምንድን ነው ሆኖ ብላችሁ ይጨንቃችኋል። ስለዚህ እኔ በዛ ነው አንድ ነገር ወደ ራሳችሁ እንትን ብላችሁ ነው ስታዝኑ ያንም ይገባችኋል ማለት ነው። እስቲ ወንድምህ ቢሆን ወይ ደግሞ እህታችሁ ብትሆን በቃ ማንም አልፈልግም ብቻዬ ነኝ ምናምን ብትል በቃ በራሳችሁ ትጨናነቃላችሁ፣ ቢዚ ትሆናላችሁ። እነሱ ግን በምን እንደሆኑ ስለሚያውቁ ማለት ነው። ሶ የገኒን እኔ እንደዛ ነው ተሰማኝ። ናታም ደግሞ በማያውቀው ነገር የምትወደውም ታፈቅረው ልጅ ድንገት ተነስታ እንደዛ ስትሆን
እንዴት ነው? ምን ይጠበቃል? ሌላ ከአንተ በቃ ምን ማድረግ አልችልም። ከአንተ ሌላ ሰው እንትን ብሎ በፍቅር ያለው ምናምን ብትል ምንድን ነው የሚሰማው? አስባችሁታል? ስለዚህ በጣም ከባድ ነው። እስቲ የሚቀጥለው እናያለን። ሰላማችሁ ይብዛ። ባይ ባይ።